بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم تلانتنا يقومنا أبو بكر الصديق رضي الله عنه يا مشركوت هذا أسيبر الطبت وسم من دليل الصحابة ودا حبشة على مسجد بوت طبت جدي ابن دغيلنا يتبالو وندو مالك وريدنا متيدو بلوت لسدت እንደሄድ ነው ሲለው እንዳንተ አይነት ሰው ወደ ስደት አይሄድምና በኔ ከለላ ውስጥ ሆነ ሀገርህ ላይ መካ ላይ አላህን Subhanahu Wa Ta'ala ማምለክ ትችላለህ ብሎ ወደ መካ መጥቶ አቡበከር በኔ ከለላ ውስጥ ነው ያለው ማንንም ሰው እንዳይነካው ብሎ ካሳወቀ በኋላ ሙሽሪኮቹ ማንተ ከለላ መሆኑን ተቀብለናል ነገር ግን ድምጹን ዝቅ አድርጎ በቤቱ ላይ ሆኖ እንዲያመልክ ንገረው ብለውት ከዛ በኋላ አቡበከር ስዲቅ የተወሰነ ጊዜ በዚህ መልኩ ድምጻቸውን ሳያሰሙ ኢባዳ ያደረጉ ከቆዩ በኋላ መስጂድ ሰርተው ድምጻቸውን ከፍ ማድረግ ሲጀምሩ ማሊክ ኢብኑ ዲግና መጥቶ ቃል ኪዳን አለኝ እኔ ከቁረይሾች ጋር ስለዚህ ይሄ ድምጽህን ከፍ ማድረግ አደጋ አለው ሲላቸው ያንተን ከለላ አልፈልግም ላንተ መልሼዋለሁ እኔ በአላህ ከለላ ውስጥ ገብቻለሁ ብለው እንደመለሱበት ነበር ያየነው من إلى وكان رجلا بكاء أي أبو بكر الصديق رضي الله عنه الكاشا نبرو لا يملك عينيه عيناتشون مقطعة رايتشلوم نبرة إذا قرأ القرآن قرآن بمكرب الجزي فينقذف عليه نساء المشركين وأبناؤهم أبو بكر الصديق صلاة يسجدوا باللبات قرآن بمكرب الجزي دمساتشون كف يادرقوا سيكارو سيتوچنا ህፃናቶች የሙሽሪኮቹ ማለት ነው ወደርሳቸው ይመጣሉ وهم يعجبون منه በጣም ይገረማሉ በሚሰሙት ነገር وينظرون اليه ወደ አቡበክር ስዲቅ ይመለከታሉ فكان المشركون يؤذونه لاجل ذلك ልክ በዚህ መልኩ ድምጻቸውን ከፍ ያደረጉ መቅራት ሲጀምሩ የሙሽሪኮች ህፃናቶችና ሴቶች እየመጡ ማዳመጥ ሲጀምሩ ሙሽሪኮች አቡበክር ስዲቅን ማሰቃየታቸውን ቀጠሉ واثناء هذه الظروف القاسيه እንዲህ አይነቱ ጭካኔ የተሞላበት የሙሽሪኮች እንቅስቃሴ ባለበት ሁኔታ ላይ التي كان يمر بها رسول الله صلى الله عليه وسلم والمسلمون ነብዩ መሐመድና ሰለላሁ ዐለይሂ ወሰለም የሳቸው ባልደረባ ሷሃባዎች እያሳለፉት ባለው እንደዚህ አይነት የሙሽሪኩል አረብ ጭካኔ በተሞላበት ሁኔታ ላይ حدث አንድ ነገር ተከሰተ ما افضى الى اسلام بطلين جليلين من ابطال قريش طالما استراح المسلمون تحت ذل قوتهما ይህ ክስተት ምንድን ነበር ሁለት ታዋቂ የሆኑ የሙሽሪኩል አረብ ጀግኖች እንዲሰልሙ ምክንያት ሆነ የነርሱ መስለም ይሄ ድርጊት የሚፈጸመው የነበረው ነገር ሁለት በጣም አሉ የተባሉ ጀግኖች ለመስለማቸው ምክንያት ሆነ የእነዚህ የሁለቱ ሰዎች መስለም ሙስሊሞች በዚያ ስር የበላይ ሆነው ዲናቸውን አንገታቸውን ቀና አድርገው አላህን እንዲያመልኩና ዲናቸውን እንዲያስፋፉ ረዳቸው وهما እነዚህ ሁለቱ ሰዎች ሐምዛቱ ኢብኑ አብዱል ሙጠሊብ ረሱልላህ ሰለላሁ ዐለይሂ ወሰለም አንደኛው ሐምዛ ኢብኑ አብዱል ሙጠሊብ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጎታቸው ሲሆን ሁለተኛው ዑመር ኢብኑል ኸጣብ ረዲየላሁ ዐንሁማ ሁለተኛው ሰው ዑመር ኢብኑል ኸጣብ እነዚህ ሰዎች በእንደዚህ አይነት አስከፊ በነበረ ሁኔታ ላይ ነበር የሰለሙት እስላም ሐምዛ ረዲየላሁ ዐንሁ የሐምዛ እስልምና ሐምዛ ወደ እስልምና መግባታቸው አማ እስላሙ ሐምዛ فسببه የሐምዛ መስለም ምክንያቱ እንደነበረ አና አባ ጀህል መረ يوما برسول الله صلى الله عليه وسلم አቡ ጀህል አንድ ቀን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለፈ وهو عند الصفا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰፋ የተባለው ኮረብታ ጋር ነበሩ فنال منه واذاه አዛ አደረጋቸው በጣም ሰደባቸው ክብራቸውን ነካቸው ويقال يبالال انه ضربه بحجر في راسه በድንጋይ ራሳቸውን መታቸው ይባላል فشجوا فنكታቸው ونزف منه الدم دم مورد ጀመረ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው ثم انصرف الى نادي قريش ከዚያ በኋላ ይሄን ካደረገ በኋላ
ቁረይሾች ወደ ተሰበሰቡበት ወደ ካዕባ ተመለሰና ከእነርሱ ጋር ሄዶ ቁጭ አለ عند الكعبة وجلس معهم ቁጭ አለ ከእነርሱ ጋር وكانت مولاة لعبد الله بن جدعان تنظر ما حدث من مسكن لها على الصفا عبد الله بن جدعان የተባለ ሰው የሱ አገልጋይ የነበረች ሴት ይሄ የተከሰተውን ነገር ቁጭ ብላ ትመለከት ነበር ቤቷ ጋር ሆና ማለት ነው وبعد قليل أقبل حمزة من الصيد متوشحا قوسه ከትንሽ ጊዜ በኋላ ሐምዛ ኢብኑ አብዱል ሙጠሊብ ለአደና ተወጣበት ቀስቱን አንግቦ ከአደን ተመልሶ መጣ فأخبرته الخبر የሆነውን ነገር ነገረችው ለሐምዛ ማለት ነው አጎትህን እኮ አቡ ጀህል እንዲህ አድርጎታል ብላ ነገረችው فخرج حمزة يسعى በጣም እየተጣደፈ እየተቻኮለ ወጣ ሐምዛ حتى قام على ابي جهل መጣና ሐምዛ አቡ ጀህል ጋር ደረሰና ራሱ ጋር መጥቶ ቆመ وقال يا مسفر استه መቀመጫውን የሚያስፋጭ ማለት ነው ከዛ ምን አለ تشتم ابن اخي የወንድሜ ልጅ ተሰድቧለህ እንዴ አለ وانا على دينه እኔ በሱ ዲን ላይ ሆኜ ሳለሁ እኔ ሙስሊም ሆኜ ሳለሁ ተሰድቧለህ እንዴ አሁን መሳደቡ አይደለም ሐምዛ አቡ ጀህልም ሆነ ለሌሎች እዛ አካባቢ ላሉት ሙሽሪኩል አረብ ሳኢቃ ይሄ ትልቅ አደጋው ትልቅ መብረቅ እንደ መብረቅ የሚመታቸው የሐምዛ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ላይ መሆን ነው እንጂ የአቡ ጀህል መሰደብ አይደለም እኔ በሱ ዲን ላይ ሆኜ ሳለሁ ተሰድቧለህ እንዴ ምን ማለት ነው ሰልም ያለው እያላቸው ነው ሙስሊም ሆኜ ያለው ነው ምን ታመጣለህ ይሄ ትልቅ የሆነ አደጋ ነው ለሙሽሪኮች ثم ضربه بالقوس فشجه شجة منكرة በጣም መጥፎ የሆነ አፈነካከት ፈነከተው وثار الحيان በኑ ሐሽምና በኑ መኽዙም ናቸው ያው በኑ መኽዙም የአቡ ጀህል ቤተሰቦች ናቸው በኑ ሐሽም ደግሞ የማን የሐምዛ እዛ ጋር የተሰበሰቡት ሁለቱም ናቸው ግን ሁለቱም ሌላ ችግር ውስጥ ሊገቡ ሆነ ምን አለ فقال አቡ ጀህል ምን አለ دعوا ابا عمارة አለ ዝም በሉት አለ አይ ሐምዛን ማለት ነው ኩንያው አቡ አማራ ይባላል ተውት አለ ተውት فاني سببت ابن اخيه سبا قبيحا እኔ የወንድሙ ልጅ ጓጎቱን ማለት ነው መጥፎ ስድብ ሰድቤበታለሁ ስለዚህ ኦዝራለሁ ተውት አለ ማለት ይፈንክተኝ ምንም ችግር የለም ሊከሰት የሚችል ነገር አደጋ ስለሆነ ያለው እድል እኔ ጥፋተኛ ነኝ ብሎ ማረጋጋት አለበት ስለዚህ በቃ ተውት አለ وكان اسلام حمزه انفتن የሐምዛ አስተላለም እስፈታዊ ነበር ማለት ታስቦበት ፕሮግራም ተደርጎ አይደለም ስሜታዊ ሆኖ ነው በንዴት በእልህ ድንገት ነበር የሆነው كأن لسانه قد سبق اليه دون قصد ሳይስብበት ምላሱ ቀድሞት ነው አንተ ተሰድቧለህ እንደ እኔ በዲኑ ላይ ሆኜ ምን ለማድረግ አቡ ጀህልም ለማናደድ ነበር ሐምዛ ለመስለም አስቦበት አልወጣምም አስቦበትም አይደለም የሄደው እስልምናውንም እዛ ለማሳወቅም አይደለም ለሙሽሪኮች ሄዶ የነበረው ግን ያው ምን ታመጣለህ ብሎ ለአቡ ጀህል ያለውን አመለካከት ለመግለጽ ሲል ምን ሆነ እኔ በዲኑ ላይ ሆኜ አለ አሁን ሁለት ነገር ተፈጠረ እኔ በዲኑ ላይ ሆኜ ብሎ በሙሽሪኮች ፊት ግልጽ አወጣ አላሰበበትም እንዴ ሰለሚያለው እንዴ ነው አንዛ አስተግፊሩላህ አልሰለምኩም ልለው ወይስ እውነት ሰለሚያለው ثم شرح الله صدره للاسلام ከዛ በኋላ አላህ Subhanahu Wa Ta'ala ልቡን ከፈተለትና እስልምናው ላይ ቀጣለ በቃ የመጣው እንታ እንጂ ገብቻለሁ ተخلاص እና ማለት ነው በዛው ወሰነ وكان اعز فتى في قريش ሐምዛ ማለት ታወቀ ነው ያው በቁረይሾች በጣም ስመጥር የሆነ ጀግና በጣም ታዋቂ የሆነ ወጣት ነው ቦታ ያለው ክብር ያለው ሰው ነው واقواهم شكيمه ማለት ሸኪማ يعني አቅሉ ሰፊ የሆነ ማለት ልበ ሙሉ የሆነ አቅለ ሙሉ የሆነ በጣም በሁሉ ነገሩ የተሟላ ማለት ነው እንዲህ አይነት ሰው ነው ሐምዛ ማለት hatta سمي اسد الله ከዛ በኋላ የአላህ አንበሳ ተብሎ ተጠራ ማለት እስልምና ውስጥ ስሙ አሰዱላህ ይባላል اسلم في ذي الحجه سنه 6 من النبوه ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከሆኑ በስድስተኛው አመት ነበረ ይሄ የሐምዛ መስለም ከሰነድ አንፃር የዑመርና የሐምዛ አስተላለም ዝርዝር ታሪኮቹ መስለማቸው ሳይሆን በውስጡ ያሉት ዝርዝር ነገሮች ድክመት አለበት ይላሉ ሰነድ የሚያጠኑ የመጡበት መንገዳቸውን የሚተነትኑ ምሁራኖች ወይም ደግሞ ዑለማዎች ድክመት አለባቸው ይላሉ ነገር ግን ከታሪክ አንፃር የታወቀ ነው አንዳንድ ነገሮች በጣም ሰሂህ በሆኑ
መረጃዎች የመጡ ናቸው ግን ዝርዝሮቹ ላይ አንዳንድ ነጥቦቹ የተወሩበት የመጡበት መንገድ ድክመት አለባቸው ይላሉ እስላም ዑመር ረዲየላሁ ዐንሁ የዑመር መስለም ከሐምዛ በኋላ የዑመር መስለም አንዳንድ ዘገባዎች ላይ ከመጀመሪያው የሰሃባዎች ወደ ሐበሻ የወጡ ወደ 15 የሚሆኑ ሰሃባዎች ነበሩ አይደል ሂጅራ አልኡላ ላይ ነው ከዛ በኋላ በሱና በሁለተኛው ሂጅራ መሐከል ነው ይላሉ አንዳንድ ዘገባዎች ማለት አንዳንድ ታሪክ ጸሐፊዎች የሲራ ዘጋቢዎች የሚሉት የዑመር እስልምና የነበረው በመጀመሪያው ወደ ሐበሻ በተደረገው ሂጅራና በሁለተኛው ሂጅራ መሐከል ነበር ይላሉ وبعد 3 ايام من اسلام حمزه اسلم عمر بن الخطاب عمر حمزه كسلم ከ3 ቀን በኋላ ዑመር ሰለም አላህ አጃኢበኛ ጌታ ነው ያሻውን ሰሪ ነው እነዚህ ሁለቱ ሰዎች ማለት አላህ ያጫቸው ሰዎች ናቸው እስልምናን በእነሱ አማካይነት አንገቱን ቀና እንዲያደርግ ነው አላህ ያደረገው ማለት ነው በእነዚህ ሰዎች አማካይነት ዑመር ማለት ዑመር ነው رضي الله عنه وكان من اشد الناس قسوه على المسلمين قبل اسلامه ከመስለሙ በፊት ከዚህ በፊት ዳየናቸው ሙሽሪኮች ባይሆንም ግን የሚሰልሙ ሰዎች ላይ በጣም ኃይለኛ ነበር ዑመር ማለት ነው ከእስልምናው ከመስለሙ በፊት በጣም ኃይለኛ ነበር ሌላ የምትባል የአሚር ኢብኑ ረቢዓ ሚስ መጀመሪያ ወደ ሂጅራ ከሄዱት ከ15ቶቹ ውስጥ ምን ትላለች ወደ ሂጅራ ሊሄዱ መጀመሪያ ከወጡት ማለት ነው ሊሄዱ ከባለቤቷ ጋር መንገድ ጀምሮ ሳለ ባለቤቷ ጉዳዩን ሊፈጽም ወጣ አለ ጉዳዩን ሊፈጽም ማለት ሊጸዳዳ ማለት ነው ከዛ እሷ በግመሏ ላይ ሆና ቁጭ ብላ በግመሏ ላይ ቁጭ ብላ ባለቤቷን እየጠበቀች እያለ ማን ይመጣል ዑመር ይመጣል አደም ይመጣ አያት ሌላ ትባላለች ኡሙ አብደላህ ያ ኡሙ አብደላህ አላት አንቺ አብደላህ እናት ሆይ ምንድነው ምን ሰሪያለሽ እዚህ ጋር ምንድነው ይሁን መንገደኛ ትመስያለሽና ምንድነው አላት አው ወላሂ በሀገራችን ላይ ጨቆናችሁን አስተቃያችሁን አላህን እንድንገዛ ከለከላችሁን ስለዚህ አላህን ወደምንገዛበት ሀገር እየሄድን ነው እየተሰደድን ነው አለች ከዛ ራፈቀኩም ሰላም አላት ሰላም ይከተላችሁ ብሎ ሄደ ባለቤቷ ሲመጣ ያየችው ነገር ገረማት ለምሱ እንደዚህ አይደለም ዑመር የኔ ጊዜ መከራ ነው ያሳየን ያየሁት ነገር ምንድነው ከዛ ባለቤቷ ሲመጣ አረ ዑመር እኮ በጣም የሚገርም ከሌላ ጊዜው በጣም የተለየ ነገር አየሁበት የሆነ የዝነት ስሜት አየሁበትኛ አዛ አርጋችሁን ሀገራችንን ለቀን እየሄድን ነው ምን እናርግ ብዬ እንደስለው ሰላም ይከተላችሁ ብሎኝ ሄደ ምናምን አንቺ ደግሞ ባክሽ እና ምንድነው የምታወሪው አሁን ዑመር ይሰልማል ወይ ደግሞ ይሰልማል ብለሽ ነው ተስፋ ያደረግሽው እንዴ ያለ والله የኸጣብ አህያ ቢሰልም እሱ አይሰልም ማለት لو اسلم حمار الخطاب لم يسلم ማለት ያባቱ ኸጣብ ማለት ዑመር አባት አለ የኸጣብ አህያው እንኳን ቢሰልም አይሰልምም አንቺ ተይው በቃ ወሬ አታውሪ ምናምን ምን ያህል ተስፋ እንደቆረጠ ማለት ነው ሱብሃንአላህ አልዓዚም ለዚህ ነው አላህ ያሻውን የሚሰራ አምላክ ነው ሁሌም ሰዎች እኛ ከባድ ነው በሰው አእምሮ እንደ ሰው አእምሮ የምትገምተው ነገር ሊኖር ይችላል ግን አላህ ያሻውን የሚሰራ የሆነ ጌታ እዚህ ደረጃ ነበር እንግዲህ አሚር ኢብኑ ረቢዓ በዑመር ላይ የነበረው ተስፋ መቁረጥ እንዴት ነው የቆረጠው ቢባል ዑመር ከሚያደርጋቸው ነገሮች ተነስቶ ነው የዑመር የነበረው አቋም ምን ያህል ከባድ እንደነበረ ነው የሚያሳየውና በዚህ ሁኔታ እነርሱ خلاص ወዴት ሄዱ ወደ ሀበሻ ሄደው ነበር ማለት ነው ከዛ በኋላ ይሄ ዑመር እንግዲህ ያው እንዳልነው وكان اي عمر من اشد الناس قسوه على المسلمين قبل اسلامه በጣም ጨካኝ ነበረ ማለት በሙስሊሞች ላይ ከመስለሙ በፊት وفي ليله سمع سرا بعد ايات القران የሆነ ሌሊት የሆነ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአባ ላይ ሲሰግዱ ቁርአን ሲቀሩ ተደብቆ ሰማ ورسول الله صلى الله عليه وسلم يصلي عند الكعبه እሳቸው ከአባ ጋር ሰላት እየሰገዱ ነበርና ቀስ ብሎ ልክ ድምጽ ሲሰማ ተጠግቶ ሰማ فوقع في قلبه انه حق አረብኛ ነው ቋንቋቸው ነው ሰማና ሲሰማ በልቡ ላይ ይሄ ነገር ሐቅ ነው ይሄ ነገር ሐቅ ነው ምንም ጥርጥር የለውም ብሎ ልቡ ላይ ቋጥሮ ያዘ ይሄን ማለት ይሄ ነገር ሐቅ መሆኑ ምንም ጥርጥር የለውም ولكنه بقي على عناده ነገር ግን ከሰማ በኋላ ሁሉም እኮ ሐቅ መሆኑን ያውቁና ዞር ሲሉ ይመጣባቸዋል እሱ ምንም ነገር እንዳልሰማ ሆኖ ቀጠለ ባለበት ሁኔታ ማለት حتى خرج يوما متوشحا سيفه አንድ ቀን ሰይፉን አንግቦ ወጣ አንዳንድ ዘገባዎች ላይ ቁረይሾች ሙሽሪኮች ናቸው የላኩት ሄደና ከዚህ ሰው የገላግለን ብለው እነሱ ናቸው የላኩት ይላል يريد ان يقتل النبي صلى الله عليه وسلم ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ገላለሁ ብሎ ወጣው ካላስ ዛሬ እነዚህን ሰዎች ከጭንቀት እኔ ነጃ ማድረግ አለብኝ አለ በቃ ይሄን ክብር እኔ ማግኘት አለብኝ በእነርሱ እይታ ማለት ነው በእነርሱ እይታ ግን አላህ በምን አከበረው በእስላም አከበረው ሱብሃንአላህ አልዓዚም ያ አደጋ ነበር
እሱ ከሙሽሪኮች አድናቆት ሊያገኝ ነበር የወጣው ግን አላህ ፈለገው ልቡን فلقيه رجل አንድ ሰው አገኘው ኑዓይብ ኢብኑ አብዱላህ ይባላል ይላሉ አንዳንድ ዘገባዎች ይሄ ሰው فقال اين تعمد يا عمر وريت من كده من فلقه وريت يكنوا قال اريد ان اقتل محمدا መግደል ነው በፈልገው محمدን መግደል ነው ፈልገው ማንንም ሰው ከፊት ለፊቴ እንዲሆን አልፈልግም ዞር በል قال عمر قال كيف تأمن من بني هاشم ومن بني زهرة وقد قتلت محمدا እንዴት ተማመናለህ ማለት በኒ ሃሽሞች በኒ ዙህራዎች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጎሳዎች ቤተሰቦቻቸው ማለት ነው በበኒ ሃሽም ውስጥ ሆነው ጎሳ ቅርብ የሆኑትን ነው የሚጠራለትና አንተ እሳቸውን ገለህ እንዴት በሰላም እኖራለሁ ብለህ እንዴት ታስባለህ እነዚህ ረሳቸው እነዚህ ሰዎች ማለት ማን እንደሆኑ እሳቸውን ገለህ አንተ ዝም የሚሉ ይመስላል እንዴት ነው ወይስ አላሰብከውም ነገሩ እንዴት ነው ምናምን አለው قال عمر ምን አለው ዑመር ما اراك الا قد سبوت አንተ ሰውዬ ጤነኛ አትመስለኝም ልክ የከፈርክ ሳትሆን አትቀርም እንደማለት ነው በእሱ አባባል ሰባ አይላሉ ማለት የሰለመን ሰው ሰባ አይላሉ ሰባ ማለት ያ እንደከፈረ ባለው አንተ ሰውዬ ሳትከፍር አትቀርም ዲንህን ሳትቀይር አትቀርም የነበርክበትን እምነት ሳትቀይር አትቀርም ብሎ قال ምን አለው ይሄ ሰው አፈላ አዱሉከ على الاعجب يا عمر አንተ በጣም የሚገርም ነገር ልንገርህ አለ አንተ ነብዩን ሙሐመድን እገላለሁ ብለህ ነው እንዴ በጣም የሚገርም ነገር ልንገርህ ችግር የለም ስትደርስበታለህ አንተ እሳቸውንስ መግደል ችግር የለውም እሺ ልንገርህ ان اختك وختنك قد سبوا አማችህና እህትህ ሰልመዋል ቤቱስ ምን ጉድ እንደተፈጠረ ሳታውቅ እሳቸውን እገላለሁ ብለው ወደ እሳቸው ነው እንደምትሄደው ይሄድ አንተ መጀመሪያ እህትህ ጋር ግድ የለም فمشى مغضبا حتى اتاهما በጣም እሳት ለብሶ እሳት ጎርሶ ቁጣው ገንፍሎ ወደ እህቱ ቤት ሄደ ነብዩ ጋር መሄዱን ትቶ وعندهما خباب ابن الأرد يقرئهما صحيفة فيها طه خباب ابن الأرد يتبع الصحابي رضي الله عنه እህቱንና የእህቱን ባለቤት አማቹን ቁርአን ያስቀራቸው ነው صحيفة አለ የተጻፈበት طه ما انزلنا اليك القرآن لتشقى سورة طه የተጻፈበት ይሄንን خباب ያስቀራቸው ነው ቤታቸው ውስጥ ተደብቀው እየቀሩ ነው መጣ ዑመር فلما سمع حس عمر የዑመርን ኮቴ ሲሰሙ ተዋራ في البيت ተደበቁ የሆነ ነገር ውስጥ ገብተው ማለት هذه مصيبه عمر መጥቷላው አላህ ይጠብቀን እንጂ وسترت اخت عمر الصحيفه የዑመር እህቱ ይሄ ቁርአን ያለበትን ደበቀችው እንዳያል ዑመር እንዳያል ደበቀችው فلما دخل قال ما هذه الهيمنه ምንድነው መሰማው ሹክሹክታል سمعتها عندكم እናንተ ጋር አሁን መሰማው ነገር ምንድነው አላቸው فقال ما عاد حديثا حدثناه بيننا ኧረ ምንም ነገር የለም እህቱና ባለቤቷ ወጥተው ማናገር ጀመሩ ምንም ዝም ብለን እኔና እሷ ስናወራ ነው የሰማው እንጂ ምንም ነገር የለም ነው እንዴው قال فلعلكم قد سبوتم አላቸው እናንተ ጤነኛ አትመስሉኝ ምናልባት ከፍራችሁ ሳይሆን አይቀርም አላቸው እምነታችሁ ከዲናችሁ ወጣችሁ ሳይሆን አይቀርም አላቸው فقال له ختنه አማቹ የእህቱ ባለቤት ምን አለው ያ ዑመር አንተ ዑመር ሆይ አለው أرأيت إن كان الحق في غير دينك እስኪ ንገረኝ እውነት ያለው ካንተ ዲን ውጪ ቢሆንስ አለ ካንተ ዲን ውጪ ቢሆንስ ሐቅ ያለው ካንተ ዲን ውጪ ቢሆንስ فوثب عمر على ختمه عمر ይዞ አማቹን ይዞ በቡጤ አፈርድ የሚያዝጋጣው እዛ ላይ ቁጭ ብሎ በእርግጫ በመን فوطئه وطعا شديدا በጣም መጥፎ እርግጫ ረግጦ እዛው ካልገደልኩት ብሎ ማለት ባለቤቷን وجاءت اخته فرفعته عن زوجها አረ እኔማ አይኔ እያየ ባለቤቴን ልትገል ነው እንዴ ብላ ተጅመታ ከዚህ ሰገዚህ በደመ ነፍስ ነው ወርበል ባለቤቴን አትገል አዛ ይበረ فنفخها اي لطمها نفخه بيده فدمى وجهها بتدمى فقالت وهي غضبة በጣም ቁጣ ላይ ሆና በቁጣ እየተንቀለቀለች ያ ዑመር አለችው አንተ ዑመር ሆይ አለችው ان كان الحق في غير دينك እውነቱ ካንተ ዲን ውጪ ቢሆንስ أشهد أن لا إله إلا الله وأن محمدا رسول الله سلم ያለሁ እኔ አላህ ብቸኛ አምላክ መሆኑን መሰክራለሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን እመሰክራለሁ ምን ታመጣላለህ አላህ እህቱ ነች ምን ያደርጋል ከባድ ነው ያው ማለት ንዴት ላይ ሆኖ የመታት ሲያያት ደም እየፈሰሰ ነው ከፊቷ ሙሲባ ويئس عمر وندم واستحيا ከዛ በቃ እነዚህ ሰዎች ምንም የሚመለሱ አይነት አይደሉም ብሎ ተስፋ ቆረጠ ከነሱ አሁን እነሱን ማስጣል ካሉበት ከዛ ሲያያት ተጸጸተ የሆነ አላህ የፈጠረበት ነገር አለ በሰው ልጅ ላይ ውስጡ በዚህ ሁኔታ ላይ ሲያያት በቃ ውስጡ በጣም
ራሱ ጸጸት ተሰማውና ምን አለ وقال اعطوني هذا الكتاب الذي عندكم እስኪ ቅድም ስትቀሩት የነበረውን ነገር አምጡ እሺ ስጡኝ አላቸው فاقرؤه እስኪ ሊው አነብዋለሁ አለ ማንበብ ፈልጋለሁ አምጡት አላቸው فقالت اخته እህትየው ፋጢማ ትባላለች ابنة الخطاب انك رجس አንተ ነጃሳ ነህ አለችው አይሰጥህም አትይዘው ማለት ከላ አበደ አትይዘው ولا يمسه الا المطهرون ንጹህ የሆኑ ሰዎች እንጂ ደግሞ ጣሂር የሆኑ ሰዎች እንጂ አይዙትም ስለዚህ አይቻልም አትነካው الله اكبر فقم فاغتسل አለችው መያዝ ከፈለክ እሱን ማንበብ ከፈለክ ተነሲድና ታጣ الله اكبر አጃኢብ እኮ ነው ያ ሱብሃንአላህ العظيم አላህ እሷን ወንድ አደረጋት በእስልምና በኢማን ልቧ ላይ ባለው በላ ኢላሃ ኢላላህ ብርሃን እሷ የበላይ ሆነች ያ ጀግና ዑመር ሽርክ የበታች ያደረገውና ማለት ተነሲድና ታጠብ ከፈለክ ሱብሃንአላህ العظيم የሚያዘው እኮ ላ ኢላሃ ኢላላህ ነው ሴት ለዑመር አይደለም የሚያዘዘው ያለው ገብቷል قوت لا اله الا الله በእህቱ ውስጥ ያለው የኢማን ፓወር የኢማን قوة ነው ምን ያደርግ ያለው እንደ አይነት አጃኢብ የፈጠረው እንጂ ባይሆንም ማኖረው እኮ ዑመር ህዝብ ነው የሚፈራው አይደለም አንድ ሰው ወይ ደግሞ እንኳን ሴት በዚህ መልኩ ልታዘው ይቅርና እውነተኛ ሐቅ በሙእሚኖች ልብ ላይ ካለ ተራራ ይንቀጠቀጣል እንኳን ዑመር ይቅርና الله اكبر لا اله الا الله ምን አላህ ያርጋል لا اله الا الله ስትል አንድ ፌደራል ይዞ በጣም ሲለጋ ምንድነው ያልከው አረ ምንም ትላለህ لا حول ولا قوه الا بالله الله اكبر مصيبه والله እነዚህ ተመልከት እኛ አሁን ስንት አመታችን ነው ከሰለምን በእስልምና ላይ ስንት አመታችን ነው እንበር 20 አመት 30 አመት በእስልምና ላይ ፋጢማ የዑመር እህት ገና ለጋ ናቸው እስልምና በእነርሱ ውስጥ እኮ ገና ለጋ እኮ ነው ለጋ ነው ግን ተመልከት لا اله الا الله ውስጣቸው ምን አይነት ተአምር እንደሰራ ተመልከት ተነስ ታጠብ አለች ተነስ ታጠብ ይሄን መንካት ከፈለክ ታጠብ ተነስ الله اكبر እሱ ወዶ አይደለም ያዘዘው ያለው ሌላ ኃይል ነው فقام فاغتسل ተነስቶ ሄደና ሻወር ወስዶ መጣ لا اله الا الله ثم اخذ الكتاب فقرأه ከዛ በኋላ ሄድ አሁን ያው አንብቦ ችግር የለም አነበበው بسم الله الرحمن الرحيم فقال اسماء طيبه طاهره طاهر የሆነ ንጹህ የሆነ የሚያምር የሆነ ስም ነው አለ سبحان الله عمر ثم قرأ طه حتى انتهى الى قوله تعالى سورة طه ينبب هدنا انني انا الله لا اله الا انا فاعبدني واقيم الصلاه بذكري እዚህ ጋር ደረሰ ለነርሱ ግልጽ ነው ቋንቋው በጣም ፈሲሆች ናቸው ግልጽ ነው ምንም የተደበቀ ነገር የለውም እኔ አላህን እንከኔ በስተቀር በእውነት የሚመለክ ሌላ አምላክ የለም እኔን አምልክ ከዚያም ለኔ ትውስታ ሰላትን ቀጥ አድርገህ ስገድ የሚለውን የቁርአን አንቀጽ ይሄ እዚህ ጋር ሲደርስ فقال ما احسن هذا الكلام واكرمه الله እንዴት የሚያምር እንዴት የተከበረ ንግግር ነው አለ ሱብሃንአላህ አላህ ልቡን ከፈተው በላ ኢላሃ ኢላላህ ብርሃን ልቡን ሞልቶታል والله ቃል በቁርአን ቁርአን ማለት ብርሃን ነው ለሰው ልጆች ህይወት ለሰው ልጆች ከጨለማ ወደ ብርሃን እንዲወጡ አላህ ይላከው የአላህ ኑር ብርሃን የተመራበት ሰው የሚመራ የሆነ አላህ ቃል ነውና የዑመርም ልብ በቁርአን ብርሃን ተከፈተ ዱሉኒ አላ ሙሐመድና አላሁ አክበር የት ነው ያለው ሙሐመድ አመላክቱኝ የት እንዳለ አለ ማሻአላህ وخرج خباب بن العرب ቁርአን ሲያስቀራ የነበረው ከተደበቀበት ወጣና ፈቃለ አላሁ አክበር አለ አላሁ አክበር አሁን ፈረጀት መጥቷል لا اله الا الله الله اكبر አሁን ወጣ ከተደበቀበት فقال ابشر يا عمر አለው ابشر ቀደም እኔ ነበርኩ አሁን አየ አላህ አንተ አሁን ሰላማዊ ሰው ሆናል ችግር የለም ቀደም ግን ቆንጆ አልነበረም فاني ارجو ان تكون دعوه الرسول صلى الله عليه وسلم لك ليله الخميس የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ليله الخميس ያደረጉት ዱዓ ላንተ እንደደረሰ ተስፋ አደርጋለሁ ابشر يا عمر አለው وكان قد دعا النبي صلى الله عليه وسلم تلك الليله نبي محمد صلى الله عليه وسلم دعاء አድርገው ነበረ ليله الخميس ማለት ነው اللهم اعز الاسلام الله ويسلمنا የበላይ አድርገው ብለው ዱዓ አድርገው ነበር بأحب الرجلين اليك አንተ ዘንድ ከሁለት ተወዳጅ በሆኑ አንደኛው ሰው እስልምናን የበላይ አድርገው ከሁለት አንዱ አንተ ዘንድ ተወዳጅ በሆኑ ከሁለት አንድ ሰዎች እነሱን አስለመህ እስልምናን የበላይ አድርገው ብለው ዱዓ አድርገው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ ይሄ ዱዓ ላንተ ነው ኢንሻአላህ አለ خباب ወጥቶ بعمر بن الخطاب او بابي جهل ابن هشام
ወይ አቡ ጀህልን አስልመህ ወይ ዑመር ኢብኑ አልኸጣብን አስልመህ ከሁለቱ አንተ ዘንዳ ተወዳጅ በሆኑት እስልምናን የበላይ አድርገው ብለው ዱዓ አድርገው ነበር። ثم ذكر له خباب أن رسول الله صلى الله عليه وسلم ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያሉት في دار الأرقم التي في أصل الصفا دار الأرقم ያሉት ችግር የለም እዛ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فخرج عمر حتى أتى الدار وضرب الباب عمر ቀጥታ መጥቶ ዳር الأرقم ቤት መጥቶ በር አንኳኳ ያሉ ሰሃባዎች ዑመርን የሚያውቁት በስልክ ነው ዑመርን የሚያውቁት ያው ሁሉም እንደሚፈራው ኧረ የሰውዬ ለመችስ ያው ለተንኮል ለሆነ ነገር ነው የመጣው ሽርክ ላይ ነው ያለው ስለዚህ አደጋ ሊያደርስ ነው የመጣው ያው ምክንያቱም መጀመሪያውኑ ሲወጣ ማስናወጣቱ ቆንጆ አልነበር መጀመሪያ ጠላት ሆኖ ወጣ አሁን ደግሞ አላህ ወዳጅ አድርጎ አመጣው ሱብሃንአላህ العظيم يفعل ما يشاء فأطل رجل من سرير الباب አንዱ ከሰሃባዎች ውስጥ በበሩ ቀዳዳ አጮልቆ አየ እንደዚህ ያይ ዑመር ነው ረበለው فرآه متوشحا سيف حقه አንጅቦን አየው فأخبر رسول الله صلى الله عليه وسلم ለነብዩ ነገራቸው አረ ዑመር መጣለ ዑመር እኮ ሰይፉን አንግቦ መጣላቸው واستجمع القوم ሁሉም ተሰበሰቡ ባንዱ እዛ የነበሩት በሙሉ ያው መቼም ሁላችንም ጨርሶ ካልሆነ በስተቀር ነብዩን አያገኛቸው ሁላችንንም ጨርሶ ካልሆነ በስተቀር አበደን ያው የመጣው ለሰላም አይደለም ስለዚህ የሚከፈለው ዋጋ ተከፍሎ መቼም ያው መጨረሻ ካቅም በላይ ከሆነ ነው እንጂ እሳቸው ጋር የሚደርሰው ማንንም ሁሉም ተሰበሰቡ فقال حمزة ቁጭ ብሏል ምንድነው አለ ያ ሰላም አንበሳ አለ አይደል እንዴ ምን ትክክል ሱብሃንአላህ ማለኩም ምንድነው ምን ሆናችሁ አላቸው ሁሉም ሲሰበሰቡ ምን ሆናችሁ አሉ ዑመር ዑመር እኮ ነው አሉ ዑመር መጣ ምንድነው ትላለህ እንደዛ ቁጭ ብለን ያኔ ሙሲባ ዑመር መጥቷል فقال حمزة ምን አለ ዑመር መጣ ይፍታሁ له الباب አለ በሩን ክፈቱለት አለ ያ ሰላም እውነተኛ ገበሬ ሲመጣ መሬቷ ራሷ ታውቃለች ይላሉ የገጠር ሰዎች ታውቃላችሁ የገጠር ገበሬዎች እውነተኛ ገበሬ ሲመጣ መሬቷ ራሷ ታውቃለች እጅ ትሰጣለች ማለት ነው አንዴ ሲመጣት ብርግድ ትላለች ሰነፍ ከሆነስ ይመታል ሲደክመው ምስኪን በደቦ እንጂ አይችለው ሐምዛ ምን አለ ህዝቡ ሁሉ ተሰብስቦ አረ ዑመር መጣ ዑመር ክፈቱለት ተጠሩናል ከፈት ይተዋወቃሉ ወንድ ለወንድ ይተዋወቃል ችግር የለም ክፈቱለት አለ فإن كان يريد الخير بدلناه መልካም ነገር ፈልጎ ከመጣ በዘልናሁ له መልካም ነገር ፈልጎ ከመጣ እንሰጠዋለን አለ መልካሙን ነገር ችግር የለም إن كان جاء يريد شرا قتلناه بسيفه አለ ሸር ፈልጎ ከመጣ የኛ ሰይፍ አንተከምም በያዘው ሰይፍ በራሱ ሰይፍ አንገቱን እንቀላዋለን ማለት የቁርጥ ቀን ልጅ ሐምዛ አላሁ አክበር ዑመር ወንድ ነው እኛም ወንድ ነን ሱብሃንአላህ العظيم እኛ ላ ኢላሃ ኢላላህ ብለናል ዑመር እኮ በኩፍሩ ላይ ነው ያለው ስለዚህ ክፈቱለት በሩን ማፊሽ ካል መልካም ነገር ፈልጎ ከመጣ አህለን ወሰህለን ወኢላ ግን በሰይፉ በራሱ ሰይፍ አንገቱን እንቀላዋለን በሩን ክፈቱለት ዞር በሏል አላሁ አክበር ورسول الله صلى الله عليه وسلم داخل يوحى إليه نبي محمد صلى الله عليه وسلم وسطناچو وحي يورد اللهچو ثم خرج كذا نبي محمد صلى الله عليه وسلم وط فأخذ بمجامع ثوب عمر حمائل سيفه متو نبي محمد صلى الله عليه وسلم ያው ሲወጡ ታቸው በቁርጥ ጊዜ ቁርጥ ቀን ሰው ናቸው ወጡና ልብሱን እንዲ ሰብስቦ ያዙበት የዑመርን የሰይፉን መያዣውና ብረቱ የሚገናኝበት ጋር ያዙበት ከዛ ምን አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وهو في الحجر ውስጥ ክፍል ውስጥ ሆኖ ነው فجذبه بشده ሰብስቦ ያዙት እንደዚህ በኃይል ዑመርን وقال من قالوا نبي محمد صلى الله عليه وسلم اما تنتهي يا عمر ايبكهم يا عمر ايبكهم حتى ينزل الله بك من الخزي والنكال ما نزل بالوليد ابن المغيرة الله بانت لي بوليد ابن المغيرة لا يوردون عينت وردتنا قطعات كما وردوا بفيت اتملسم ايبكهم اتملسم ودا الله اتملسم እንዴ ያሉት ከዛም ላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለፈው ከሁለቱ አንዱ ሰዎች ምን አድርገው ብለው ነበር እስልምናን የበላይ አድርገው ብለው ነበር አሁን በዚህ ሁኔታ ይዘውት ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اللهم اعز الاسلام بعمر بن الخطاب አሉ አላህ ሆይ
በዑመር ኢብኑ አልኸጣብ ዲንህን የበላይ አድርገዋል الله فقال عمر أشهد أن لا إله إلا الله وأنك رسول الله صلى الله عليه وسلم الله فاستقر بأونة من ملك ليلة أملاك دليل مسكر الله أنتم يا الله ملك تنيا مهننا مسكر الله على الجو فكبر أهل الدار تكبيرة سمعها أهل المسجد كل مزاوس قال بمولو وعندك زي الله أكبر سيلو سفا كوربتا قالوا دار القم يالو كعوانا بكوربتا بسفا كوربتا مهكل يا 500 ويم የ600 ሜትር ያክል ርቀት አለ በመሐከል ማለት ነው አላሁ አክበር ሲሉ እዚህ ተሰብስበው የነበሩ ሙሽሪኮች ድምጹን ሰሙ የሙስሊሞቹ ድምጽ በለው ምን ተፈጠረ አንድ የሆነ ነገር እንደተፈጠረ እርግጠኞች ሆኑ እዛ የተሰበሰቡት ሙሽሪኮች ردة الفعل المشركين على اسلام عمر ከዛ በኋላ ሙሽሪኮች ምንድነው ያደርጉት በዑመር ላይ كان عمر رضي الله عنه ذا شكيمة لا يرام ዑመር ማለት ቅድም እንዳልነው አቅሉ ሙሉ የሆነ ልበ ሙሉ የሆነ ሁሉ አይነት ሲፋ ያለው ሰው ነበርና በምንም መልኩ የማይጠረጠር فلما اسلم ذهب الى اشد قريش عداوه لرسول الله صلى الله عليه وسلم ልክ ከሰለመ በኋላ ወጣ ከነብዩ ጋር ወጣና ቀጥታ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ጠላት የሆነው ሰው ጋር ሄደ ማን ጋር አቡ ጀህል ጋር ሄደ ዑመር الله اكبر عجائب ጉድ ሊያፈላ واذا للمسلمين ለረሱል ሰለላሁ ዐለይሂ ወሰለም በጣም ጠላትና ሙስሊሞችን በጣም ወደሚያሰቃየው ሰው ወሁ አቡ ጀህል ጋር ሄደና ፈደቀ ባበሁ ሄዶ በሩን አንኳኳ የአቡ ጀህልን በር ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በሩን አንኳኳ فخرج وقال ወጣና በር ከፈተ አቡ ጀህል ምን አለ አህለን ወሰህለን ما جاء بك አህለን ወሰህለን እንኳን ደህና መጣ እንደማለት ምን ነው በሰላም ነው ለምን የመጣኸው ምን ጉዳይ ያጋጠመህ አለው قال جئت لأخبرك أني آمنت بالله ورسوله محمد صلى الله عليه وسلم أني بالله الناب نبي محمد صلى الله عليه وسلم ما من لنقرني متأوت على الله أكبر فأغلق الباب في وجهه بر في تلاي كم مرة ركبت وعمر في تلاي أبو جهل قبه الله وقبه ما جئت به الله أنتن إذا هو يمتأهو النقر الله يستلع شبلو إذا طلع شو الله يدرقا شو مالتنا في تلاي برون در ركبت وذهب عمر إلى خاله الآس ابن هاشم فأعلمه فدخل البيت كذا رمون دغنا ወደ አጎቱ ሄደና አስ ابن هاشم ይባላል እኔ በመሐመድ ዲን ገብቻለሁ እስልምናን ተቀብያለሁ ብሎ ነገረው ከዛስ ወደ ቤቱ ገባና እንደገና ተመልሶ وذهب إلى جميل ابن معمر الجمحي ወደ ጀሚል የተባለ ሰው አለ የዛሬ ፌስቡክ ማለት ነው አቃጣሪ ማለት ነው ፌስቡክ ማለት ወረኛ ማለት ነው ከዛ ጀሚል የሚባለው ሰውዬ ጀሚል ኢብኑ ማዕመር ወሬ እሱ ጋር ከደረሰ አላሁ አክበር خلاص ዑመር ወዲያው እሱ ጋር ሄደ ሶስተኛው ሰው ጋር وكان انقل قريش لحديث በጣም ወሬ ቶሎ የሚያደርስ ሰው ነው ይሄ የታወቀ ማለት ነው በቃ አንተ የሆነ ነገር እንዲባዛ ከፈለክ ለሱ ሄደ መንገድ ብቻ ነው فاخبره انه اسلم سلم ያለው ሲለው ገና ዑመር رضي الله عنه ገና አፉ ሳይጨርስ فنادى جميل بأعلى صوته أن ابن الخطاب تسبع وديو زو بقومت عمر ابن الخطاب كفوان يقول كأمنة وطول لا إله إلا الله مصيبة فقال عمر كذب ولكنني قد أسلمت وشدت النو هنا الكفركم سلمني علم كأمنة الوطاهم ودات لن أمنتني قبهوت على ياو يسو دمس አይደርስም የዛኛው ድምጽ ግን ሄዷል فثاروا إليه لهم تسبسبوا ودا عمر مت مشركوች فما زال يقاتلهم ويقاتلونه حتى قامت الشمس على رؤوسهم ከዛ በኋላ ቀድሉ እነሱም ሲጨፈጨፉት እሱም የቻለውን ያህል ሲታገል ፀሐይ ወጣ ወጣተነቻቸው ولما رجع إلى بيته اجتمعوا وزحفوا إليه ከዛ ወደ ቤቱ ሲሄድ ደግሞ አሁንም እንዳለ ተሰብስበው ወደ ቤቱ መጡ ተጠራርተው ሁሉ የቀረውም ሁሉ ጠርተው ማለት ነው ይሄንንማ ካልገደልን ጉድ ነው ይሄ ሙሲባ ከመሐመድ ጋር ዑመር ተጨምሮ هذا ما يسلم يريدون قتله خلاص መግደል ግዴታ ነው አለሽ ይሄን ሰው የመግደል ግድ ነው حتى صال بهم الوادي كفره ማለት ልክ እንደ ሸለቆ እየፈሰሱ መጡ ማለት በጣም ብዙ ሰው ከኢድ ሰዎች ሲመለሱ ከሆነ ከሩቅ ሆነ ስታያቸው የሚፈስ ነገር ይመስላል ከኢድ ሰው ሲመለስ ማለት ነው ልክ እንደዛ የሚፈሱ ይመስላሉ ተጠራርተው ወደሱ ሲሄዱ ማለት ነው ቅርጫ ላይ ያደርጉት ሊቆነጣጠሩትም አይደርሳቸውም
سبحان الله العظيم. وجاء الآس بن وائل السهمي من بني سهم. الآس بن وائل يتوالى سو متى بني سهم كم يبال قوسا وكانوا خلفاء بني عدي قوم عمر يا عمر قوسا وشكار قال كده يعني الله تشوف سوتنا شو الذين وعليه حلة حبرة وقميص مكفوف بحرير يلبسوا لبسنو قلم دمك قلم يتنكره كوتا ነገር ለብሰዋል እንዲሁም ደግሞ የለበሰው ልብሱ በሐሪር በሐር ማለት ነው የተሰራለት ማለት ነው ከታች በሐር የተሰራ ነው ለብሶ መጣ فقال مالك ምንድነው አለው መጥቶ ማለት ነው قال زعم قومك انهم سيقتلونني ان اسلمت ሰዎች አታያቸውም እንደ በመስለሜ ምክንያት እንገላለን ብለው ነው አለው ነው እንደ ያለና قال لا سبيل اليك አለው ማንንም ሰው ወደ አንተ መድረስ አይችልም አለው ወደ ዑመር ማንንም ሰው ወደ አንተ አይደርስም አርሽር ثم خرج فوجد الناس قد سال بهم الوادي ከዛ ሲወጣ እንደ ጎርፍ እየፈሰሱ ነው ሰዎቹ قال اين تريدون ወዴት ነው የምትሄዱት አላቸው ምንድነው የምትፈልጉት هذا ابن الخطاب قد سبع ይሄ ابن الخطاب ከፍር ያለው እያለ ነው ከዲኔ ወጥቻለሁ እያለ ነው መሐመድ እምነት ገብቻለሁ እያለ ነው አለ قال لا سبيل اليه አይቻልም አለ ወደ እርሱ መድረስ አይቻልም ተመለሱ ወደ እርሱ መድረስ አይቻልም ይሄ ሰውዬ የጎሳ መሪ ነው ስለዚህ በሩ ዝግ ነው خلاص ማንንም መድረስ አይችልም እሱ ላይ እኔ ኃላፊ ሆኛለሁ መብቱ ነው በቃ ካሁን በኋላ እሱን መንካት ማለት እኔን መንካት እሱን መንካት ማለት አንደኛ እሱ በዲናቸው ላይ ነው ያለው ራሱ ያው ሙሽሪክ ነው የጎሳ መሪ ነው ጦርነት ሊከፈት ነው በጣም ትልቅ አደጋ ነው ፈረጃኡ ተመለሱ ምን ያርግ ምንም ማድረግ አይቻልም ከዛ በኋላ አላህ Subhanahu Wa Ta'ala እንዴት እስልምናን በዑመርና በሐምዛ የበላይ እንዴት እንዳደረገው ነው ኢንሻአላህ በሚቀጥለው ሳምንት እናያለን አላህ Ta'ala هذا صلى الله عليه وسلم وعلى نبينا محمد وعلى آله وصحبه وسلم